ደረጀ በማርታ መጨነቅ እንግዲህ ድጋሜ ሁለተኛ ጭንቀት ተፈጠረበት። ደረጀ እንግዲህ ማርታ እንደዛ አዝናና ተክዛ አላይቷት አያውቅም። ምክንያቱም እንግዲህ ማርታ የተጨነቀችው ደረጀ በሆነ ነገር ስለጠረጠረችው ነው። እሱም እንግዲህ ግን በአፏ አውጥታ አልተናገረችውም እንጂ 100% ጠርጥረዋለች። ደረጀ እንግዲህ ግን ይሄ ነገር ሁሉንም ነገር አውቃለች፣ ጠርጥራኛለች፣ በአፏ አውጥታ አልተናገረችም እንጂ እያለ ተመልክተነዋል። ውሃ ደግሞ ለአርጁ እንግዲህ ከን ኤቢ እንደታሰረች እና አባዬ እንግዲህ ምግብ ራሱ እንዳልተሰጣት እየነገረችው ባለበት ጊዜ አርጁ ደግሞ ምንድን ሆና ምን አድርጋ ነው እየታሰረችው ሲልም እሱን እኔ የማውቀው ነገር የለም ግን አባዬ አስሯታል እና እያለች እንግዲህ ግን ትነግረዋለች ማለት ነው። እና አርጁ እንግዲህ ግን ያው ውሃን ስላላመናት ይችን ምጥንን እውነቷን ነው እንደምታወራው ታስራለች ሲልም አይ እኔ የማውቀው ነገር የለም ግን ከቤት እንዳትወጣ እየተከለከለች ይመስለኛል በማለትም ትነግረዋለች። አርጁ እንግዲህ ግን ወንድ ልጅ ነኝና እንደዚህማ ሰድበሽ በፍጹም አልተውሽም፣ አልለቅሽም፣ የረሳውልሽ እንዳይመስልሽ ያንን የሰድብሽኝም በስልክ ደውለሽ ስትይም ንገሪያት፣ አባቷንም ቢሆን ልክ እንደማልፈራ አድርገሽ ንገሪያት፣ ማንንም ቢሆን አልፈራም፣ አልለቅሽም፣ የተናገርሽውን ነገር መቼም ቢሆን አልረሳልሽም ስትይ እንግዲህ ግን ለኤቢ ንገሪልኝ ይላታል። ውሃም እንግዲህ ያው የተነገራትን ነገር እንደምታደርስና ታማኝ ልጅ እንደሆነች ያው በብዙ ነገር አረጋግጠናል። ወዶቼ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ውሃ እንግዲህን ያው ምግብ ይዛላት ሄዳ ለዚች ለኤቢ እንግዲህን ኤቢ ሂጅና ናታንና ዳጣ ምን እየሰሩ እንደሆነ አጣርተሽን ንገሪኝ ብላት ነበርና እሷን በተባለችው መሰረት ሄዳ ወደነ ናታን ጋር ነበረ። ናታን እንግዲህን ኤቢ ልካሽ ነው አይደለ? ሂጅና ትንፋሽ እየሰጣን ነው ለዳጣ ብለሽ ንገሪያት ይላታል ማለት ነው። በዚህም ጊዜ የተባለችውን ነገር ትሄድና ምግብ ይዛላት ሄዳ ነበርና በቃ ኤቢዬ ምግቡን እኔ እየበላሁት ነው፣ እኔ ልበላው ነው ትላታለች። አየሻቸው እነ ዳጣና ናታን ምን እየሰሩ ነው ስትልም ዳጣና ናታን እሱማ ናታን እንዳለሽ ለዝች ለዳጣ ትንፋሽ እየሰጠኋት ነው ብሎሻል በማለትም ትነግራታለች። በዚህ ጊዜ በጣም ትናደዳለች። ምን ትንፋሽ እየሰጠኋት ነው? እንደው እነሱንማ አለቃቸውም ልውጣ ብቻ እንደው ከዚህ ከቤት ባላስወጣቸው እያለችም አሁንም የበፊት ዛቻዋን እየዛተች ነበረ። ናታንና ዳጣ ላይ እንግዲህ ግን በጣም ደስ በሚል ሁኔታ ፍቅር ውስጥ ተመልክተናቸዋል። እናም እንግዲህ ናታን ያው በጣም በብዙ ጊዜ ተጨንቆ ነበረ። ኤቢ እንግዲህ ግን በዚህ በጉዳዩ በጣም ስለአጨናነቀችውና ቀለበት ካላደረክልኝ እናገራለሁኝ እያለ ብዙ ጊዜ ስለምታስፈራረው አሁን ከዚህ ጭንቀት ተገላግሏል እና በነፃነት ነው። ምክንያቱም አሁን እንግዲህ ከን እንዴት ብዬ ነው የምናገረው እያለ ብዙ ጊዜ በጣም ተጨንቆ ነበረ እና አሁን ላይ ዳጣንም ሆነ እራሱንም ነፃ አውጥቶ አሁን በነፃነት ከዳጣም ጋር ሆነ እየተገናኙ ነው። ዳጣ እንግዲህ ከን ዳጣን እንደሚወዳት ለደረጀ ተናግሯል። ደረጀም እንግዲህ በነገራችን ላይ የሁለቱን ግንኙነት 100% ፈቅዶላቸዋል። ግን ከኤቢ ጋር በፍጹም አልፈቀደላትም ማለት ነው። ግን ለምንድን ነው ከኤቢ ጋር ያልፈቀደው? ስለማይወዳት ነው ናታና። እና ሙዶቼ ናታን እንግዲህ ግን ወደ ማርታ ጋር ሄዶ ነበርና ማርታ እንግዲህ ግን በጣም ታማለች በጥና በጣም የሆነ ያኔ ጭንቀት ይሁን ዲፕሬሽን ውስጥ በቃ ገብታለች አለ አይደለ? የሆነ ጭንቀት ድብርት ውስጥ። እናማዬ ለምንድን ነው ግን ማለት ድብርት ከሆነ ወይ ወደ ዱባይ እንደዛ ምናምን ሄዳችሁ ከአባዬ ጋር የማትዝናኑት ሲልም እንግዲህ ግን ማርታ ደግሞ እኔ በመዝናናት ሳይሆን ከጭንቀት የምወጣው ያስጨነቀኝ ነገር ምንድን ነው እሱ ሲፈታ ነገሩ ሲፈታ ነው እንጂ ስለተዝናናሁኝ ምንም የሚቀረፍልኝ ነገር የለም ናታንዬ ስትልም ትነግረዋለች። እና አባዬ ምን አለሽ ሲላትም አባዬ ምንም ነገር አላለኝም፣ በቃ ከመጨነቅ ከመጠበብ ውጭ ምንም ያለኝ ነገር የለም፣ ግን ብቻ የሆነ ነገር ሊነግረኝ
ያሰበ ይመስለኛል። ግን ምን እንደሆነ ምንም የማውቀው ነገር የለም ስትልም እንግዲህ ለናታን ትነግረዋለች። ናታንም እማዬ ምንም አትጨነቂ፣ ሁሉም እኮ በጊዜው ይፈታል፣ አትጨናነቂ ሲልም እንግዲህ ይነግራታል። እኔ እስከ ዛሬ ለካ ጥንካሬና ሁለ ነገሬ በሱ ላይ ነበረ። እሱ ሲጨነቅና ሲጠበብ በአንዴ ስመለከተው ስብርብር ብዬ ቁጭ አልኩኝ። አየህ ለካ እሱ ኖሯል ብርታቴ፣ ለካ እሱ ኖሯል ጥንካሬ እያለችም እንግዲህ ግን ለናታን ትነግረዋለች። ናታንም በቃ ይዞሽ ብሎም እንግዲህ ከማጽናናት ውጭ ምንም ነገር አማራጭ አልሰጣትም። ኤቢ አሁን ላይ እንግዲህ አሁን ማንም ሰው እንደማይወደኝ አረጋግጫለሁ፣ ልውጣ እንጂ ከዚህ ብን ብዬ ነው የምጠፋላቸው፣ ራሴን ነው የማጠፋው፣ እኔ ማንም ሰው አይወደኝም እያለችን በጣም እየጮኸች ነበረ። በዚህ ጊዜ ማርታ አይወለክ ሂድና ይች ልጅ እየጮኸች ነው፣ ሂድና ድምፅሽን መስማት አልፈልግም ብለክ ንገራት ስትልም ለናታን ትነግረዋለች። ናታንም እሺ እነግራታለሁኝ፣ ምንማዬ ወደ ኤቢ ክፍል ምግብ ይሄድላት አይመስለኝም ስትልም ተዋት፣ አባቷ ነው ምግብ እንዳሰጧት ያለው፣ የበኩር ልጅ ሆነች፣ ስለዚህ እንደፈለገ ያደርጋት ስትልም እንግዲህ ለመጀመሪያ ጊዜ ማርታ በኤቢ ላይ እንግዲህ ተስፋ ቆረጠች። ማርታም እንግዲህ ናታንን እኔ የምልህ ኤቢ ምንድን ነው ሰላም ደብዳቤ ላይ ያገኘችው ምንድን ነው ንገረኝ እስቲ ስትለውም አይ እማዬ ምንም የሚጠቅምሽ ነገር አይደለም ዝም ብሎ ነገር ነው ሲልም እንግዲህ ይነግራታል። እኔ ግን ያሰብኩትና እየጠረጠርኩት ነገር እንዳይሆን ሲልም እንግዲህ ምንድን ነው የጠረጠርሽው ሲላትም ኧረ ተወው ናታን እንኳን በአፌ ላወራው በአንደበቴ ራሱ ላሰብኩት ነገር በጣም ይጸጽተኛል ስትልም እንግዲህ ለናታን ትነግረዋለች። ናታንም እሺ በቃ ይዞሽ ምናምን ይላታል። እሺ በቃ ማርታም እንግዲህ እሺ ትለውና ሲሄድ ናታንን ትጠራና ናታን ደግሞ ኤቢ አስገድዳክ እንደሆነ አግባኝ እንዳለችክ ስላልነገርከኝ በጣም አዝኜብሃለሁ፣ ለምንድን ነው ያልነገርከኝ? እንዴት አስገድዳ አግባኝ ስትልክ እሺ ትላታለክ? ደግሞ ለእኔ በፍቃድክ እንደሆነ ነበር የነገርከኝ ስትለውም እማዬ በጣም ይቅርታ ብሎም እንግዲህ ናታንም ምንም ሳይልም እንግዲህ ወደ ውጭ ይወጣል። ደረጀ አሁን ላይ ለማርታ እውነታውን ብነግራትስ ብሎ እንግዲህ እያሰበ ነው። እናም እያሰበ እያለ ቁጭ ብሎ እንግዲህ የቁም ቅዠት ሆኖበት ለማርታ ማለት እየነገራት ለምንድን ነው የማትጠረጥሪ ከሌላ ሴት ጋር? ለምንድን ነው እኔን ፍጹም አድርገሽ የምታስቢ? ይሄ በነገራችን ላይ የሁሉም ጥያቄ ነው። ማርታ አንዳንዴ ደረጀን በቃ ፍጹም አድርጋ ነው የምታስበው። ማለት ቢሳሳትስ ይሳሳታል የሰው ልጅ ብላ ማሰብም ሆነ መገመት አትፈልግም። እና እንግዲህ እንደዛም እያለችው ነበረ ማለት ነው። በቃ አለ አይደለ? እና ደረጀ እንግዲህ ለምንድን ነው የማታስበ? ለምንድን ነው ከሌላ ሴት ጋር የማትጠረጥረኝ? እያለም እንግዲህ ያኔ እየተናገረ ማርታም እንግዲህ እንደ ዴሬና እንደውም ናፍቀኸኛል ላተቀመጥ እያለችው ነበር። አይ ከምሬ ነው እኔ ከአንቺ ሌላ 2 ልጆች አሉ ስትልም ሲላትም ማርታም እየሳቀች ነበረ። አንተ ሰውዬ በአመት አንድ የምትሰክረውን አሸጋግረህ በአመት 2 ያደረግከው እንደ እያለችም ማርታም እየሳቀችና በፈገግታዋ ስትቀበለው ተመልክቷል። እና ከምሬ ነው ማርታ ይኸውልሽ እውነቱን ተቀበይ፣ ከሰላምዬ 2 ልጅ አለኝ፣ አንዷ ዳጣ እዚህ አብራሽ የምትኖር ነኝ፣ ሌላው ደግሞ በሆዷ የያዘችው የኔ ልጅ ነው በማለትም ይነግራት። እንግዲህ ምን እየቀለክ ነው ጭራሽ ከሰራተኛ ምን እያልክ ነው ስትል፣ አዎ ማርታ ከሰራተኛሽ ከሰላም እና ከሰላም እና አንተ ከዳችሁ ማለት ነው። አዎ ሰላም ያቺ ብዙ ነገር ያደረግሽላት ሰላም ከርታሻለች፣ እኔም ከድችሻለሁ፣ ከርተንሻል ሲልም እንግዲህ ደረጃ ይነግራታል። እና ለምን አትገሉኝም? ምን ቀራችሁ ከዚህ በላይ ግደሉኛ ስትልም እንግዲህ ቅበሩኝ፣ ግደሉና ቅበሩኝ። አሁን በዚህ በምድር ላይ ምን የቀረኝ ነገር አለ? እና ብሞት ይሻለኛል ግን ደግሞ አንተን በዚች በምድር ላይ አትቀመጣትም ትልና ሽጉጡን እንግዲህ ደረጃ ላይ ስትተኩሰው ደረጃማ ይሄንን ነገር በፍጹም ማርታ ማወቅ የለባትም። ይሄንን ነገር በጭራሽ ማወቅና መስማት የለባትም። ማርታ ገና ከሆኑ ተሰብራለች። ማርታ እንግዲህ እውነታው ላይ ባትደርስበትም በሆነ ነገር ተጠራጥራለች። ማርታ ለመጀመሪያ ጊዜ እኔን ጠረጠረችኝ ሲልም እንግዲህም በአንደበቷ አውጥታ አልተናገረችውም እንጂ 100% እንግዲህን ተጠራጠረችኝ እያለም ደረጃም በጣም እየተጨነቀና እየተጠበበ ተመልክተነዋል። እስራ ያለችው ለ20 ዓመታት ዳጣን ባትጠረጥራትም ግን ያው በሰላምዬ በሌላ እንደጠረጠረችኝ
አውቅ ያለሁ ሲልም እንግዲህ ደረጀም ለብቻው እየተጨነቀ እየተጠበበ እንግዲህ ተመልክተነዋል የኔ ወዶች። ማርታ እንግዲህ ከዚህ በላይ ምንም የምሰማው ነገር ስለሌለ እውነታውን ንገሪ ብላ እንግዲህ ለደረጀ ብትነግረውም ደረጀም እንግዲህ አይ በፍጹም ይሄንን ማለት ኤቢ ስለታሰረች ነው እንደ የጨነቀሽ ለኤቢ ልፍታስ ሲልም አይ ኤቢ እኮ በራሷ ጥፋት ነው የታሰረችው፣ ግን እኔ በምን ጥፋቴ ነው እንደዚህ የምጨነቀው ምናምን እያለችም እንግዲህ ግን ደረጃን ልትጠይቀው ብትሞክረም ደረጃም እንግዲህ ምንም ነገር ሊነግራትም ሆነ ምንም ፍንጭ ራሱ ሊሰጣትም አልቻለም። ተኝተው ባሉበት ጊዜ ራሱ ማርታ በጣም ተጨንቃ እንቅልፍ የሚባል አልያዛትም ነበረ። ደረጀን ትጠራውና ደረጀ እንቅልፍ ያዘክ እንዴ ስትለው አይ አልያዘኝም፣ አንቺ ሳትተኝም እንዴ ሲላትም እኔ እንቅልፍ እምቢ አለኝ እያለችው ነበረ። በፊት ላይ እንግዲህ ግን እንዳያችሁት ማርታ የሆነ በውስጧ ያዝ አድርጋ እንቅልፏን ቢሆንም እየተኛች ነበረ። ደረጀ ነበረ ቁጭ ብሎ የሚያድረው። አሁን ላይ እንግዲህ እንደተመለከታችሁት ሁለቱም ናቸው ቁጭ ብለው የሚያድሩት ማለት ነው። እና ልቀፍሽ እንዴ ሲላትም አይ እንዲያስጨነቀህን ነገር ብትነግረኝ ምንድን ነው ያስጨነቀ ነገር እንደ እሱን ነገር ብትነግረኝ ስትለውም አይ ማርታ ምንም የምነግርሽ ነገር የለም፣ አዎ አልነግርሽም ማርታዬ ሲላትም እንግዲህን ተመልክተነዋል። ለምንድን ነው ደረጀ ለምንድን ነው የማትነግረኝ? ቆይ ለምንድን ነው ከመቼ ጀምሮ ነው በእኔና ባንተ መካከል ሚስጥር መደባበቅ የመጣው ስትለውም እንግዲህ ግን ማርታ በቃ ነገርኩሽ አይደለ ይህንን ነገር ምንም ላንቺ የምነግርሽ ነገር የለም ይላታል። ልጆች እንግዲህ ምን ይፈጠራል ቀጣይ ፓርትን